ሶ እንደ ፋውንደር መቼ ነበረ ሎስት የነበረው ሞመንትሽ? ኦ ማይ ጋድ ሎስት የመጀመሪያው 6 ዓመት አላተረፍኩም። 6 ዓመት? ያ 6 ዓመት? ያ እንዴ ሰርቫይቭ አደረግሽ? ሌላ ስራ ነበር። ኦኬ በዚህኛው ቢዝነስ ነው ይሄኛው it's my የኔ ፔን የኔ ህመም ስለሆነ ልጄ ስለሆነ ልጅህን ላታሳድግ አትችልም። አጥሎም ወልዳረ ምን ይከፍላል? 6 ዓመት ልጅ ምንም ምንድነው ተጠብቀው ሪተር ማቹር እስከሚያደርግ ድረስ እስከሚሄድ ድረስ ብዙ ኢንቨስትመንቶች ነበሩት እሱ ገባ። ስለዚህ ሌላ ፋስት ፉዶች ነበሩ። ሌላም በርገር የሚል ነበረኝ። እንደገና ትንንሽ ሬስቶራንቶች ነበሩ። እነሱ የሚሰሩት የሀገር ባህል ልብስ መሸጫ ሱቆች ነበሩ። እነሱ የሚሰሩት ይሄኛውን ፊድ ያደርግ ነበር። እኔ ምንድነው ዓላማዬ የተማሩትን ተማሪዎች ወደ ኢንተርናሽናል ደረጃ ማድረስ። ኒውዮርክ ፋሽን ዊክ ሲኖር ከቨር አድርጎ መላክ፣ ዲሲ ፋሽን ዊክ ሲኖር፣ ፈረንሳይ ሲኖር፣ ጀርመን ሲኖር ተማሪዎችን ማውጣት በቃ ግራጁዌት የሆኑትን ጥሩ የሆኑትን ልጆች አውጥቶ ማሳየት ለዓለም የኢትዮጵያ ፋሽን እዚህ ደርሷል የማለት የኔ ያ ነው እንጂ ብር አገኝበታለሁ ይያል። በዛ ጊዜ ነርሲንግ ኮሌጅ ነበረ ገንዘብ የሚሰራው ነው አይደል? አይ ዊሽ ያንን ጊዜ ከሬስቶራንቱ ይልቅ ነርሲንጉን ማቋቋም ነበር ሆኖ አሁን ብዙ ነገር ይኖረኛል። ነገር ግን የኔ ህመም እንዳልኩ ነው። ሰው የሚወደው ነገር አልሚያሳመመው። የኔ ህመም የፋሽን ዲዛይንን በኢትዮጵያ በዓለም አንድ ደረጃ ማድረስ ነበር። ስለዚህ ልጄን ማሳደግ ነበር ያስኩት 6 years። ስለዚህ የመጀመሪያው 6 ዓመት ምንም ትርፍ የለም። ከዛ በኋላ እያለ መጣ እየወለደ እያሳደገ መጣ ምናምን። ስሙን በጣም ገነነ። ጉድዊሉ ላይ ነበር በጣም ሲሰራ የነበረው። እኔ አይ ፕሪዘርቭ ፋሽን እንዳልኩ ካልቸርን መበረዝ አልፈልግም። ያ ማለት ያለውን መርዛማ ነገር ዲፌንድ እያደረግኩ ነው መስራት የምፈልገው። ምድሬን እየከለልኩ ከጨለማ ከኃጢአቱ ከክፋቱ ውስጡ ካለው መርዛማ ነገር ትውልድ እየከለልኩ ነው ማስተማር የምፈልገው እንጂ አለበዛ ብዙ ፈንዶች አሉ እኮ ይሄንን ፓተርን አድርጌ ይሄኛው እንደዚህና እንደዚህ አድርጌ እየተባልኩ የሚመጡ ፈንዶች አሉ። እሱን ወስጄ ከነዛ ጋራ ተመሳጥሬ እንፈልገውን ነገር ማድረግ ይችላል። ግን ያ አይደለም የኔ ኢንቴንሽን። ሶ ኢንቴንሽንህ ነው ማተር የሚያደርገው። ስለዚህ የኔ ትውልዴን የመከለል ስራ ነው። አሁንም እንደዛ ናይስ። 19 ዓመት በቢዝነስ ዓለም አንድ ወጣት ኢንተርፕረነር በቢዝነስ ውጤታማ እንዲሆን ረጅም ዓመት እንዲቆይ ይህንን ነገር ማድረግ የለበትም የምትያቸው ነገሮች? ለውድቀት ምክንያት መስጠት የለበትም። ሰበብ ማለት ነው። ሰበብ ሪዝን ነው የሚወደው። ጊዜ ማክበር ለሚሰራው ስራ ሰርቪስ ላይ ከሆነ ዋን ቱ ዋን ከሆነ ከስተመር የሚሰራው ምናምን he has to respect his customers። ከስተመሩን ማክበር፣ ለተጠራበት ነገር ቅድሚያ መስጠት ገብቷል። ፌሊየሩን እንደ ሪዝን ሳይሆን ፌሊየሩን እንደ መነሻ መጠቀም። ምክንያቱም ብዙ ፌል የሚያስደርጉ ነገሮች አሉ። ምንም ነገር አልጋ ባልጋ የለም። እስካሁን ድረስ ለኔ አልጋ ባልጋ አልሆነልኝም። አላቅም የሌሎችን አልጋ ባልጋማ እንዴት ይሆናል? አይሆንም። ገብቷል። ስለዚህ ያቺ የምትወረወረዋ ጠጠር በጣም ስትሮንግ ፋውንዴሽን ልትሆን ይገባል። ገብቷል። እንደዛ ነው ብዬ ለልጆች በተለይ ለወጣቶች ወደ ስራ ሲገቡ መጀመሪያ ራስ መፈለግ አለባቸው። ምንድነው የምወደው? ይሄን ነገር አስተማማለሁ ወይ አስቀጥለዋለሁ? እርሶ የሚሞክሩት አይደለም ህይወት። ያልተፈጠርክበትን ነገር ከከፈልክ ዋጋ ትፈልግ። ዋጋ በጣም ብዙ እንትን ሰራ ብለህ እንትና ሜጀር በቃ ትልቅ ፕሮብሌም ብዬ የማስበው እኛ ሀገር ላይ እንጀራ የምትጋግር ሴት ካለች ከጎኗ ሌላ እንጀራ ጋጋሪ ከዛ ጋር ወጥ የምትሰራ ሴት አትመጣም። እንጀራ ወስዳ ልትሸጥ። ገብቷል አይደል? እንትና አዋጣው ብለህ አይደለም መነሳት ያለብህ። እንዳልኩ በጣም ጥናት ያስፈልጋል። ከዛ እነዚህ ነገሮች አቬይለብል ናቸው። ምንድነው አቬይለብል ያልሆነ ነገር ብለህ ፈልገህ ለዛ ሶሉሽን ለመስጠት በጣም ጥሩ ነው፣ ያዋጣል። እንትና ስለሰራው ግን እንትናን ስራ ደግሜ መስራት በጣም ስንፍና የሚያሳየው። ገብቷል። ሰነፎች የሰው ነገር ይደግማሉ፣ ጎበዝ የራሱን ነገር ይፈጥራል። I think this is way ለወጣቶች መመክረው ነገር። እንትና የቀለለለትና ሲያየው ያኛው ሰው የሰክሰስፉል ሲሆን ብዙ የተወረወረበት ድንጋይ አለ። ብዙ ተሸክሞ ነው፣ ብዙ ማዕበል አልፎ ነው። ገባረ? ግን ያንን ማዕበል ሲያልፍ ይሄኛው ሰው እየመቶ እዛ ማዕበል ውስጥ ከሚመታ
he better choose የትኛው ያዋጣኛል የሚለውን ነገር ያለበለዚያ ሄዶ አድቫይስ መጠየቅ አሁን ጋር መጣ አድቫይስ ብትጠይቀኝ ምንም ኦፕሊ ነው ዲብታረክ እንደዚህ ብቱ ምን አለ ነው መክሊት አለን ቆላችን ምን ይዛል ያው መክሊትህ ምንድነው የተጠራህበት ምንድነው አይደል ያ አንድ ሰው ሰክሰስፉል እንዲሆን ሜንቶርሺፕ ምን ያህል አስፈላጊ ነው? That's very important በጣም በጣም ኢምፖርታንት በተለይ ኢትዮጵያ ውስጥ ሜንቶር መሆን የሚችልሳ ምን ያህል ሰው አለ? አሁን ለምሳሌ በእኛ ኮሌጅ ስትመጣ ሜንቶር ሳናረጋቸው ቢዝነስ ውስጥ የሚገቡ ያሉ አይመስለኝም በጣም ነው ሞኒተር የምናረጋቸው ሜንቶር የምናረጋቸው ይሄ ጥሩ ነው ይሄ እንደዚህ ነው የሰዎችን ኤክስፒሪየንስ አምተን እነግራቸዋለን ሄደው የኛ ተማሪዎች የደረሱበትን እና አሁን ለምን ባለሀብት ሆኑ ብለው ሲጠይቁ ሂዱ ገባ ሄዳችሁ እዩ ከምንድን ነው የጀመሩት የሚለውን ነገር ግሩፕ ዲስከሽን አለን የሚደረስበትን ዳይሬክሽን አሰስ እናረጋቸዋለን አሁን በኔ ዘንድ ብታይ እኔ መሄድ አልወድም ማለት ሌላ ሀገር ሄጄ ኔክስት ዲዛይን ብቻ ይወጣ ጣሊያን ሀገር ወይ አሜሪካ ሀገር ፋሽን ሾው እንዲያሳይ አልፈልግም አይሁት አይደል ይሰራል አይደል ሶስት ተማሪዎች አሉኝ ቤስት ቢወጡ ምድርን ከኔ ጋር ሊያስቀጥሉ የኢትዮጵያን ስም ሊያስኬዱ የሚችሉ ዝም ብዬ ነው የሄድኩኝ ሰልፊሽነስ ብዬ ነው የማስበውና የሚወጣውን ትውልድ ይዘህ ብድግ አድርገህ አውጥተህ መንገድ ማሳየት it's a blessing ገብቷል እና ሊታዩ የሚገባቸው ሁሉም በተሰጠበት ኃላፊነት ሜንቶር ማድረግ አለበት ብዬ አስባለሁ ገባ ከ10ኛ ክፍል ምናምን ጨርሰህ ወደ ቢዝነስ ብትገባ ትርጉም የለውም ከባድ ትርጉም የለውም መቼም አንድ ካምፓኒ ሲቋቋም ኦነሩ ብቻ አይደለም የሚያስኬዱ በውስጡ ደግሞ ያሉ አብረው የሚሰሩ አሉ ሰራተኞች አሉ እንዴት ነው ሰራተኛ የምትቀጥሪው ያው በማስታወቂያ እናወጣለን በሪኮሜንዴሽን እንቀጥራለን እና ሞር የምንታይባቸው ጊዜዎች አሉ እና አንዳንዴ ደግሞ አልበስል ሲሉ ደግሞ ቀን እንዲበስሉ ደግሞ የምታዋቸው ሰራተኞች አሉ ምን ያህል ጊዜ እኔ በጣም ትዕግስተኛ ነኝ እሺ ማለት ተቀጥሬ ስለማቅ ቤት ኪራይ በጣም አስቸግሮኝ ስለማቅ የኔን ጫማ ሰዎች እንዲቸገሩበት ስለማልፈልግ ብዙ የምችለው ነገር አለ ምናልባት እኮ የመጨረሻ ደብዳቤ ተብለ ተሰጥቷል 1 2 3 4 ተሰጥቷል ምንድነው ማድረገው ጠብቃለሁ ያ ሰው ጌታው አስተካክለው በቃ አንተ የምትጠቀምበት ከሆነ ሰው በኔ ዘንድ ይጠቀም በቃ ማትፈልገው ከሆነ ብዬ የጸለይኩ ቀን አትቆይም አይ ፕሬ ነው ምክንያት በቃ ጌታው አንተ ብዬ ከጸለይኩ ምክንያቱም እሱ ነው የሚያስጠነቅቅልኝ እኔ አልችልም ምክንያቱም ቅንነቴን ምናምን አቢዩዝ ሊያደርጉብኝ ይችላሉ ሰራተኞች ሶ አይ ፕሬ የኔ መልስ እሱ ጋር ነው ያለው ስለዚህ ወዲያውኑ ራሳቸው መልቀቅ ያስገባሉ ቴንክ ዩ ሎርድ ይሄን ነበር የምፈልገው እንደዛ ነው ሂዱ አትበላቸው እንዲሄዱ ማርኳቸው አይደለም እንደዛ አይደለም ለልሽ ነበርና አይደለም ምንድነው አሁን የጀመርኩት ነገር ምንድነው ብለህ ብትለኝ ነው ከእድሜ መብሰል ነገር አንፃር መጀመሪያ ስቀጥረህ ነው ማነጋገር እኔን በደንብ አድርጌ እነግርሃለሁ ካምፓኒን እነግርሃለሁ ዌልካም እልሃለሁ በደንብ አስረዳሃለሁ ከዛ ስታጠፋ አንዴ ያናግርሃለሁ ሁለተኛ እመክርሃለሁ ሶስተኛው ላይ ዝም ነው የምልህ ከደናደርክ በቀር I don't say nothing ምንም አልልህ ማለት በቃ ህሊናህ ተጸጽቶ የምትመለስ ከሆነ ትመለሳለህ እድል ፋንታ ሰጠው ማለት ነው ከዛ ውጪ አመራሮች ስላሉ ለነሱ ስለዚህ እነሱ ወደ ምክሩ ወደ ምኑ ወደ ደብዳቤውም ወደ ምኑ ይሄዳሉ ማለት ነው ግን እንደነገርኩ አይ ፕሬ ያለው ብዙ ጊዜ ሰዎች እንዴት እንደሚቀጥሩ ነው የሚያወሩት እንዴት አድርገው ከሰራተኛ ጋር እንደሚሰሩ ምናምን አንድ ካምፓኒ እንዲቀጥል ግን ማባረር ወሳኝ ነው ወሳኝ ነው ግን ምንድነው መሰለህ አሁን በኢትዮጵያ ኮንቴክስት ስንመጣ በተለይ በሴት ልጆች ስንመጣ የራሷ የሆርሞናል ኢምባላንስመንት ችግር አለባት ሴት ገብቷል ቢፎር ፔሪድ አፍተር ፔሪድ ገብቷል ከወሊድ በኋላ በእድሜዋ ከ25 እስከ ነበረችበት ከዛ ከ30 እስከ 35 ያለችበት እድሜ ሁሉ ይለያያል ራሴን ስለማቀው ስለዚህ አንደርስታንድ ለማድረግ ሞክራለሁ በቃ ይሄ ይሆናል ማለት ነው ኦኬ እንደዛዘን ኦኬ ይሆነ ተወሰነ ቪታሚን አንሷቸዋል ማለት ነው ብዬ ለራሴ ሪዝን ሰበስባለሁ ከዛ ሁሉ ሲያልፍ በቃ ጌታ ሆይ ማለት በጣም አቢዩዝ ያሳያረጉ
እንዴ አምላክ አለ ሰማይና ምድርን የእግዚአብሔር ቃል እንደሚል ታውቃለህ ምድር ሁሉ ይላል በእግዚአብሔር አይነ ስር ናት ይላል ስለዚህ አንተ አለ ምድር ማለት ድንጋይ ምናምን አይደለም አንተና እኔ አንተ ለምትሰራው ነገር አንተ ተጠያቂ ነህ when I pray አልኩኝ አንድ ቀን አትቆይ አዎ ምናልባት የምታስታውሹ ሞመንት ካለ ብዙ ሰዎች ሲያወሩ ይሄን ነገር ሰማለሁ አብሶ ኢንተርቪው ምናምን ላይ ሳይሆን ኖርማል ቁጭ ብለን ስናወራ በቃ ይሄንን ሰው አልኩት ልክ ያ ሰውዬ ከዛ ቤት ሲወጣ ካምፓኒ ይሄን ያህል አደገ የሆነ ነገር እንደዚህ ያለ ይላል ቁልቁል የሚወስዱ ሰዎች አይደሉም አስቸጋሪ የሚያስቸግሩት ባይዘው የሚያሳድጉት ናቸው አይ የሚያሳድጉትም አይደሉም የሆነ ቦታ ላይ መተምትሰካቸው ሰዎች አሉ ኦኬ ገብቷል ምን አይነት ናቸው አሁን ለምሳሌ ከካምፓኒው እድገት ጋር ብትጠይቀኝ 15 አመት 16 አመት የቆዩ ናቸው ከኔ ጋር ኦኬ በዛ ደረጃ ዋና ሌቭል ላይ ያሉት እንደዚህ ይሄን ያህል እድሜ የቆዩ ስለ ካምፓኒው የሚጠነቀቁ ስለ ስሙ ድርሻ ያላቸው ምንም አይነት ነገር አመጻ የሌለባቸው ሰዎች እንደሆኑ ከጊዜ ብዛት አብሮ ከመኖር የምታየው ነገር ነው እነዚህ ኦሬዲ ድርጅቱ ተቋቁሞ ፋሲሊቲ አድርጎ መከራ በልቶ ያበስላቸው ሰራተኞች አይደሉም እኮ የሚጥሉ መጣ የሆነ ቦታ ኢምፖርታንት ናቸው ብለ ትወስድና ታስገባቸዋል ስታስገባ የሆነች ፕላግ ይነቅላል you tell them to take it back ገብቷላ ምክንያቱም መብራቱ እኮ አልጠፋም ግን they try to take ያን ለማውጣት ሲሞክሩ የዛኔ እናውቃለን ለፍተን የገረባነው ነገር ስለሆነ እሱን ነገር ለማጠልሸት የሚመጣ ሰው እኮ እናውቃለን ግን እንዲማር ነው የምንፈቅድለት ተው እንዳይደረግ እንደዚህ አይደረግ እንደዚህ ደግሞ እዛ ላይ ታገኘዋለህ ሰውየው ተመልሶ እና አንዳንዴ ጌታው በቃ ጸጋ አብዛልኝ ይዞርላል እኔ ያለ ጸጋ ምንም ማድረግ አልችልም ምን ይላል እግዚአብሔር ጋር ከጠቢብ ጋር የሚሄድ ጠቢብ ይሆናል ይላል የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል አንተ ሰራውንድ በሆንከው ሰው ብዛት ነው መቼስ እኛ ድርጅት ውስጥ መጥቶ በጣም ፖዚቲቭ ሰዎች ባሉበት ድርጅት ውስጥ መጥቶ ስራቸው ላይ አቴንሽን ሰጥቶ የሚሰሩ ድርጅት ውስጥ መጥቶ በዛ ሰራውንድ ካልሆነ ያ ሰውዬ ልቡ ተደፍኗል ማለት ነው ስለዚህ ሄዶ የሚያገኛቸው ጓደኞቹ ሄዶ ሻይ የሚጠጣቸው በቤቱ ዙሪያ በኑሮ ዙሪያ ላይ የሚያሳልፋቸው ሰዎች ያንተ የአምስቱ ሰዎች ውጤት ነህ ይባላል አይደል ስለዚህ እነዛ የምታሳልፋቸው ሰዎች ኢንፍሉዌንስ የሚያደርጉ አንተ እዚህ ጋር ቦታ መጣ እኔ እዚህ ቦታ ላይ ያለኝን ኢነርጂና እኔ እዚህ ጋር ያለኝን ነገር ተጠቅመህ ለመለወጥ ካላሰብክ ችግሩ ያለው ባልንጀራ ያ እንደዛ ነው ያሰሪና የሰራተኛ ታሪክ ስለ ስንፍናና ስለ ጉብዝና ብቻ ነው ባይዘው ከቢሄቪየር ባሻገር ማንንም አሰሪ ጎበዝ ሰራተኛ ከመሸለም ወይ እንዲባረግለት ከማለት ወደ ኋላ ይላል ብዬ አላስብም ሰነፍ ሰራተኛ የሆነ ነገር ሲጠብቅ ስታይ ነው ምትራ ያናደዳል ያስገርማል በቃና ምንድነው ለካምፓኒው ያመጣው ኢንፑት